የዚህ አይነት ጥሪ ተደርጎላቸው የማይሰጡም ከሆነ አላህ እኮ በመስኮት ይቀበላል። እንዴት ማለት ምን ማለት? ያው ሌላ የሚቀበል በር አለው አላህ። እዚህ ጋር ጥሪ ተደርጎልህ የለም አልሰጥም ብለህ የለም እየሰማ በሌላ መስኮት ይቀበላል። እየተበሳጨት ከፍላታል ያስወጣል። ስላቀፍከው አይቀመጥም ይወጣል። እያየን ነው። በብዙ ቋንቋው መናገር ስለማልፈልግ በብዙ ነገር አላህ ይልክብሃል። ግን ይሄ ስጥ እዚህ ተቋምን ጠብቅ ማለት አንድ የህልውና ጉዳይ ነው። ሁለት ከየትኛው እንቅፋት ሚስቱንም ልጁንም ገንዘቡንም ዲኑንም አገሩንም የሚጠብቅለት ይሄን ያው ነው ላይፍ ነው። ጧት ሞተር ማስነሳት ማታ ሞተር ማጥፋት ማን ሞተ ማን ምን ሆነ ብሎ ማይኮን ይሄ ላይፍ ይባላል። አሁን ይሄ ነው የሚያስቀና። እነ ዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርዷል አይደል እንዴ? እንካብር ሲባል አረዘር በለኝ ምን ያደርግልኛል የሚል እኮ ትውልድ እኮ አልፈዋል። ያቺ መዲና ላይ ዳኞች ሁሉ መጣው አረ የሚካሰሰው የለም እኛ ደሞዛችን ዝም ብለን እየወሰድን ነው እንዴት እናደርግ? ተከሳሽም የለም ከሳሽ የለም የተባለው እኮ በዑመር ኢብኑ አብዱል አዚዝ ዘመን አንበሳና በልኮ ወካ አርጎ የሚያደርጉበት ዘመን የዑመር ኢብኑ አብዱል አዚዝ ነው። ላጤ የሚባል ሁሉ ያገባበት ምንድነው ይሁሉ የዘካ ብር ነው። የዘካ ብር በዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርደዋል። 2 አመት ከ6 ወር ከ4 ቀን ያቺን መዲና መርቶ እኮ አንድ ዳሃ የጠፋበት ወታደሮቹ ግራ እስኪገባቸው ድረስ ምን እናርገ የመጣው ገንዘብ በዛብን ሄደን ስንሰጠው አረን ያልቀበልም ምን ያደርግልኛል የሚል ትውልድ ነበር የዛን ጊዜ። በቃ አለኝ እኔ ምን ያደርግልኛል? በቃ እንግዲህ ዳሃ ሀገር አለች ግብጽ ለግብጽ ሰጡ ግማሹን ደግሞ ተራራ ላይ ቆሙና ለአዋፎች እህል ገዝታችሁ በትኑበት አላህ ፊት በገንዘብ እኔ መጠየቅ አልፈልግም ብሎ ዑመር አብዱል አዚዝ ይሄን ያዘዛቸው። ምን ነበር ያ ከዚህ ከ2.5 መስጠት 2.5 መስጠት ዘካ ናት። ዘካችን ራሱ እኮ ደህነት ማስፋፊያ ነው። ደህነት ማጥፊያ ነበር። ደህነት ማስፋፊያ ነው። 500 ብር ይሰጣል ኢንሻአላህ አላህ ከደህነት ያወጣ የዛሬ አመትም እንገናኛለን እያለ እኮ ነው የሚሰጠው። እርግማን ነው እኮ ያውን ስጦታ ራሱ ዘካው እርግማን ነው። ምን 500 ብር ሰጠው ምንድነው? ፌስታል እንኳን ያዞርም አመት አላህ ያድርሰ እንዳጠፋ ከለመና አላህ ያወጣ ነው። እሱ ነገር መቀየር አለበት። ዘካው እንኳን ሰውኔ ወላሂ ነጋዴዎች ዘካ እንኳን ከቤተሰብ እንደው አንድ ሰው እንኳን አያድኑበት። አገጫጭቶ እንኳን አንድ ራይስ ገዝተውት በቃ ቢጤና ግባና እንኳን ወጣ ይሉት። አሁን የዘመን ደረቅ ዳዋ የምናወራበት ዘመን አይደለም። አሁን ተግባራዊ ዳዋ የሚፈልግበት ነው። ቆንጆ ሰዓት ነው። ግን እኛ ሜዳው ላይ አልገባንም።